ወንዶች ይህንን ቪዲዮ የግድ እስከ መጨረሻው መከታተል አለባችሁ። ብዙ ወንዶች ሴቶችን መቅረብና የወደዷትን ሴትም የራሳቸው ማድረግ ቢፈልጉም እንዴት ያንን ማድረግ እንዳለባቸው ግን አይረዱትም። ታዲያ በዛሬው ቪዲዮ በልማድ ሳይሆን የሴት ልጅ ተፈጥሮ ምንድነው፣ ምንስ ነው የምትፈልገው ከሚለው ሳይንሳዊ ዕውቀት ተነስተን እንዴት ሴቶችን መቅረብና መማረክም እንደምትችሉ እነግራችኋለን። ቻናሉን ሰብስክራይብ ያደረጋችሁ እስከ ፍጻሜው በመቆየት እንድትከታተሉ እየጋበዝን በቀጥታ ወደ ፕሮግራማችን እንገባለን። ይኸውልህ ወንድሜ፣ ሁሉንም ነገር በትክክል ልታደርግ ትችላለህ። በየቀኑ ልትገኝላት፣ የምትፈልገውን ልትሰጣት ትችላለህ። ከዛ ግን ስቲል ካንተ ስትርቅ ትመለከታታለህ። እንደምትወዳት ልትነግራት፣ እንደምትቀየርም ልትነግራት ትችላለህ። ምንም ነገር ለሷ ብለህ ልታደርግ እንደምትችል ራስህንም ሳይቀር ልታሳምን ትችላለህ። ነገር ግን በቃ ከእጅ ስታመልጥ ይሰማል። ያም የሆነው የማትረባ ስለሆንክ አይደለም፣ ወይም ደግሞ የወደቅክ ወንድ ስለሆንክ አይደለም፣ ይልቁኑ ጨዋታውን ስላልተረዳኸው። ታዲያ ግን እውነታው ከባድ ቢሆንም በጣም አስፈላጊ ነው። አየህ፣ ብዙ ወንዶች የአንዲትን ሴት ፍላጎት በፍጹም አይረዱትም። የማይረዱትም ሴቶች ይህን ያክል ውስብስብ ፍጥረታት ስለሆኑ አይደለም፣ ይልቁኑ የሴቶች ፍላጎት ሳይኮሎጂካል ስለሆነና ማንም ምን እንደሆኑ ስላልነገረ። አባቶቻችን ብትል ሴቶችን የተረዱ አልነበሩ። ዝም ብሎ ይፈላለጋሉ፣ ከዛ ይጋባሉ፣ ከዛ ልጆች ወልደው ይኖራሉ። ከስንት አንድ ነው ሁለቱም ማለትም ባልም ሚስትም ደስተኛ ሆነው የሚኖሩት። በተረፈ ግን የሴቶችን ፍላጎት አውቀው ተረድተው የሚጠቀሙት ጥቂቶች ብቻ ናቸው። ስለዚህ ዋናው ሐሳቤ ማንም ያስተማረን የለም የሚለው አንዱ የተማርነው ነገር ቢኖር ሴቶችን እንድንንከባከብ፣ ከሷ ጋር እንድንስማማ፣ እሷ ብልህ እንደሆነች የሴትን ምክርና የምትለውንም ነገር መስማት እንዳለብን። ነገር ግን ይሄ የት እንዳደረሰን የሚታወቅ ጉዳይ ነው። አየህ፣ በሴት መመራት ስትጀምር ነገሮች ሰላማዊ መሆን የሚጀምሩ ሊመስል ይችላል። ከአንድ ሰው ጋር ከመስማማት በላይ ሰላምን የሚሰጥ ሌላ ምን ነገር አለ ብለህ ልታስብ ትችላለህ። ነገር ግን ተሳስተሃል። በእርግጥ ብዙ ሁኔታዎችን ስታይ ያሳምናል። ስምምነት ባለበት ሰላም እንደሚኖር ግልጽ ነው። ነገር ግን ወደ ሴቶች ስትመጣ በፍጹም እንደዛ አይደለም። ለምሳሌ ዛሬ ተነስተ እሷ በምትልህ መንገድ መሄድ ብትጀምር የመጀመሪያ የምታየው ነገር ወይም ደግሞ ሪያክሽን ጥሩ ሊመስል ይችላል። ከዛ ግን ቀናት ሲያልፉና ነገሮች ሲደጋገሙ እያስጠላሃት እንደሆነ ፊቷ ላይ ማየት ትጀምራል። እስኪ እንደዚህ እናድርግ ስትልህ እሺ ትላታለህ፣ ወይም ደግሞ ያልተመቸኝም ስትልም እሺ ትላታለህ። ከዛ ግን ያንተ እሺታ ይበልጥ እየረብሻት ይመጣል እና መናደድ ትጀምራለች። አንዳንዴ ይሄንን እናድርግ ብላ እሺ ስትላት አይ በቃ ሐሳቤን ቀይሬያለሁ ትላለች። አየህ፣ እሷ የምትፈልገው በእሷ እንድትመራ ሳይሆን አንተ የራስህን አቅጣጫ እንድትሰጣት። ከእሷ ጋር ሁሌ እንድትስማማ አትፈልግም። ይልቁኑ አንዳንዴ በቃ አይሆንም እንድትላት ትፈልጋለች። ግን ለምን እሷ በምትለው እንድትሄድ አትፈልግም? ለምን ሁሌ ከእሷ ሐሳብ ጋር እንድትስማማ አትፈልግም? አየህ፣ ይህንን ከተረዳ የሴት ልጅ ዋነኛ ፍላጎትን እንድትረዳ መቁጠር ትችላለህ። እናም ለዚህ መልሱ ከእሷ ጋር ሁሌ ስትስማማና አይሆንም ማለት ሲያቅትህ የጀርባ አጥንት እንደሌለ ስለሚሰማት ነው። በዚህ እሺ ማለት ውስጥ ደግሞ ወንድነትህን ታጠዋል። ይሄ ሰው ሊመራኝ አይችልም ብላ ታስባለች። ለዛም ይህንን የጀርባ አጥንት እስኪኖርህ፣ እሷን አይሆንም የማለት ጥንካሬ እስኪኖር ድረስ መናደዷ ወይም ደግሞ መረበሿ የማይቀር ነገር ነው። ታዲያ አሁን ወደ ዋና ሐሳባችን ስንመለስ አንዲት ሴት ካንተ ጋር እንድትጣበቅ የሚያደርጓት ውስጣዊ ፍላጎቶች መካከል አንዱ የሆነው ኢሞሽናል ሴፍቲ ወይም ደግሞ ስሜታዊ ደህንነትን የምትሰጣት ከሆነ ይህንን መቼም አንነግርህ። መደበቅ ስለፈለገች ሳይሆን እሷ ራሷ በደንብ ስለማትረዳ። ስሜታዊ ደህንነት ውስጣዊ የሆነ ነገር ነው እንጂ ልታብራራው የምትችለው ነገር አይደለም። ስለዚህ ይህንን ነገር እፈልጋለሁ ብላ አትነግርህ። ታዲያ ስሜታዊ ደህንነት ስትል ምን እያልክ ነው ካልከኝ በቀላሉ ላስረዳ። ለምሳሌ አንዲት ሴት ካንተ ጋር ስታወራ ምንም አይነት ፍርሃትን እንዳይሰማት ማድረግ ማለት ነው። ይህም ማለት አካላዊ ሳይሆን ስሜታዊ ፍርሃትን ማለት ነው። ካንተ ጋር ምንም ነገር ብታወራ መቼም ቢሆን ጀጅ እንደማታደርጋት ወይም ደግሞ እንደማትገምታት ካወቀች ደህንነት ይሰማታል። ያ ማለት ምንም መጥፎ ነገር ብታደርግ ዝም ትላታለህ ማለት አይደለም። ነገር ግን እንደ ሌሎቹ ጣትህን አትቀስርባትም ማለት ነው። አንዳንዴ የራሷም ጥፋት ሊሆን ይችላል። ከስራ ባልደረባዋ ጋር ተጣልታ ወይም ደግሞ
ከጓደኞቿ ጋር ተጣልታ ልትመጣ ትችላለች። በዚያን ጊዜ ቁጭ ብላ ስለተፈጠረው ነገር ስትነግርህ ታዳምጣትና ትደግፋታለህ ማለት ነው። እዚህ ጋር ብዙ ወንዶች የሚሰሩት ስህተት ለሴት ልጅ መፍትሄ ለመስጠት መሞከር ነው። እኛ ወንዶች ቶሎ ወደ መፍትሄ መግባት ተፈጥሯችን ነው። ነገር ግን የሴቶች ፍላጎት መፍትሄ አይደለም። መፍትሄውን ኦሬዲ ያውቁታል። እነሱ የፈለጉት ስሜታዊ ድጋፍ የሚሰጣቸው፣ አይዞሽ ልክ ነሽ የሚላትን፣ የሚያዝንላትን። እዚህ ጋር እንደውም የሆነ ጊዜ ያጋጠመኝን ነገር ልንገር። በትራንስፖርት እየሄድኩኝ ከጎኔ የሆነች ልጅ ተቀምጣ ስልክ እያወራች ነበር። እናም ስልኩን እንደጨረሰች ዘጋችውና በራሷ ከኔ ጋር ወሬ ጀመረች። እናም ለኔ ታወራልኝ የነበረው ያጋጠማትን ችግር፣ አሁን ስልክ ላይ አውርታ የነበረውን ነገር ነው። ችግሩ ለኔ እዚህ ግባ የሚባል ባይሆንም በስልክ ከተለያዩ ሰዎች ጋር አውርታለች። ከዛ ደግሞ ከኔ ከማታውቀው ሰውም ጋር ማውራት ጀመረች። እናም ስታወራልኝ አንድ የተረዳሁት ነገር ይቺ ልጅ መፍትሄው ምን ማድረግ እንዳለባትም ጠንቅቃ ታውቃለች። እናም ከኔ የፈለገችው መፍትሄ ሳይሆን ኢሞሽናል ሰፖርት እንደሆነ ገባኝ። አይዞሽ ያጋጥማል፣ በጣም ነው እኮ የሚያናድደው ብታይ ብዬ እንዳጽናናት ነው የፈለገችው። ከዛ በቃ ያንን ሳደርግ በጣም ደስተኛ ነበረች፣ ቀለል አላት። የብዙዎችን ስህተት እዚህ ጋር መመልከት ትችላለህ። የደወለችላቸው ወንዶች በእርግጠኝነት መፍትሄ ሊሰጧት ነው የሞከሩት። ታዲያ እንደዛ አድርጊያ ቀላል እኮ ነው ብለው ለስሜቷ ቦታ አልሰጡትም። ለዛ ነው ድጋሚ ለኔ ማውራት ያስፈልጋት። ምክንያቱም እሷ የፈለገችውን ባትናገርም እንኳን እኔ ግን ተረድቻት ነበር። እናም የሚገርመው ይህንን ማስተዋል ስጀምር አብዛኞቹ ሴቶች እንዲህ እንደሆኑ ተረዳው። ታዲያ አንተም ስለ አንድ ነገር ስትነግር በፍጹም ጣትን አትቀስርባት፣ አትገምታት፣ መፍትሄም ለመስጠት አትቸኩል። ከዛ ይልቅ በቃ ዝም ብላ አዳምጣት፣ አይዞሽ በላት። መፍትሄ ከፈለገች እሷ ራሷ ትጠይቃለች። ሌላኛው ሴቶች የማይነግሩ ውስጣዊ ፍላጎታቸው ደግሞ ዓላማ ያለው ወንድ የሚለው ነው። አውቃለሁ ይህን ነገር ተደጋግሞ ሰምተው ሊሆን ይችላል። ነገር ግን ዓላማ መኖሩ ብቻ በቂ እንዳልሆነ እንድትረዳ ፈልጋለሁ። ማንኛውም ወንድ የሆነ አይነት ዓላማ ይኖራል። የሆነ ሊያሳካ የሚፈልገው ነገር ይኖራል። አንዳንዱ የራሱ ቤትና መኪና ገዝቶ ቤተሰብ መመስረት ዓላማው ሊሆን ይችላል። አንዳንዱ ደግሞ ባለሀብት መሆንም ዓላማው ሊሆን ይችላል። ለሌላው ደግሞ የሆነ የሚለፋለት ነገር ሊኖረው ይችላል። እናም ይህ ዓላማ መኖሩ የመጀመሪያው ስቴፕ ብቻ ነው። ታዲያ ግን ሴቶች ለዚህ በፍጹም አያጨበጭቡ። ምክንያቱም ለነሱ ዋናው ነገር ዓላማው ሳይሆን ለዓላማው ብሎ የሚሰራ ወንድ ነው። አንድ እውነት አልንገር፣ ሴት ልጅን የህይወትህ ማዕከል በማድረግ የእሷን ፍላጎት ታሟላለህ ማለት አይደለም። ምክንያቱም የእሷ ፍላጎት ይሄ አይደለም። ከድሮ ጀምሮ የሰማኸው ነገር ፍቅር ማለት እሷን ከምንም ነገር በላይ ማስቀደም ነው የሚል ሊሆን ይችላል። እውነታው ግን ከዚህ በጣም የራቀ ነው። በእርግጥ እሷን የምታስቀድምበት ጊዜ አለ፣ እሱም ደግሞ በትዳር ጊዜ ነው። ከዛ በፊት ግን ሚስት ትሁን አትሁን ለማታውቃት ሴት እንዲህ አይነት ነገር ማድረጉ መልሶ አንተን ነው የሚጎዳ። ታዲያ አሁን ላይ ዋናው ነገር ምን መሰለ? ሴቶች የሚፈልጉት ዓላማን ስታስቀድም ማየት ነው። ለሷ 4 ሰዓት ሰጥተህ ከዛ ለዓላማ ደግሞ 1 ሰዓትን ከምትሰጥ ይልቅ ለሷ 1 ሰዓት ሰጥተህ ለዓላማ ደግሞ 4 ሰዓት ስትሰጥ ደስ ይላታል። ውስጧ ደህንነት ይሰማታል። ይሄ ነገር ከዚህ በፊትም ብዙ ቦታ ተነግሯል። ሴቶች ውስጣዊ ሰላምና ደህንነት የሚሰማቸው ከነሱ ጋር ጊዜ ስታሳልፍና ኢንጆይ ስታደርግ ሳይሆን ወይም ደግሞ ቁጭ ብለህ ኳስ ስታይ ምናምን ሳይሆን ልክ ስራ ላይ ስትሆን ሴቷ እየሰራህ እንደሆነ ስታይ ውስጧ ይረጋጋል። ምክንያቱም ደግሞ በአንተ ልትተማመን እንደምትችል ስለምታውቅ ነው። እናም ሁሌ እየተንቀሳቀስክና የሆነ ነገር እየሞከርክ እንደሆነ ስትመለከት ዓላማህን በሲሪየስ እየወሰድከው እንደሆነ ስታይ ትልቁ ፍላጎቷ ይሄ ነው። በተለይም ደግሞ ጥሩ ሴት ከሆነች ወይም ደግሞ ካንተ ጋር ወደፊት ህይወትን መገንባት የምትፈልግ አይነት ሴት ከሆነች ደግሞ በጣም ደስ ይላታል። የሚገርመው አንዳንድ ወንዶች አሉ እሷ እንድትደግፋቸው የሚጠብቁ፣ ተነሳ ስራ ምናምን እንድትላቸው የሚጠብቁ በጣም ብዙ ወንዶች አሉ። አንተ ግን እንደዚህ ካልሆንክና በራስህ የምትሰራ ከሆነ በጣም የተሻልክ እንደሆነ ምን አንዳንድ ሴቶች አብሯቸው ያለው ወንድ እንዲሰራ ከራሳቸው እንኳን ገንዘብ ሲሰጡ ተመልክቻለሁ። እሺ በቃ ስራ በዚህ ጀምር፣ በዚህ እንደዚህ አድርግ እያሉ ይገፋፉታል። ታዲያ አስቡ፣ ልክ አንተ ካለማንም ግፊትና እርዳታ ዓላማህን ስታሳድድ ይሄ ማለት በቃ ለሷ በጣም ትልቁ ፍላጎቷ ነው። እዚህ ጋር ሌላ የሚነሳ ሐሳብ ደግሞ ሴቶች ስኬታማ ከሆንክ በኋላ ነው የሚፈልጉህ የሚል። ይሄ ግን እውነት አይደለም።
ያ ማለት እንደዚህ አይነት ሴቶች የሉም እያልኩ አይደለም። ነገር ግን አሁን እንደተነጋገርነው አብዛኞቹ ሴቶች የሚፈልጉት ያንተን ጥረት፣ እየሞከረ ነው፣ እየሰራ ነው፣ ለዓላማው እየለፋ ነው የሚለው ነው። እናም ይሄ ኳሊቲ ካለ የትም አትሄድም። ታዲያ ግዴታ ስኬታማ ከሆንኩ በኋላ ነው አጋር ማግኘት የምችለው ብለም እንዳታስብ። ምክንያቱም ከምትጠብቀው በላይ ብዙ ሴቶች እዚህ ጋር ደርሰን እንድንጠብቃቸው አይጠብቁም። ለዛ ነው ብዙ ሴቶች አግብተው ተከራይተው ለመውጣት ፍቃደኛ የሚሆኑት። ምክንያቱም ያ ወንድ እየጣረ እንደሆነ ስለምታውቅ እንጂማ ሴቶች እንደሚባሉት ቢሆን ኖሮ እኮ ለምን ብለው አምኖት በኪራይ ከቤት ይወጣሉ። ስለዚህ ዋናው ነገር ያንተ ጥረትና ለዓላማ መስራት ነው። አሁን መረዳት ያለብህ ነገር ሴቶች በግልጽ የማይናገሯቸው ብዙ ፍላጎቶች እንዳሏቸው ነው። ከነዚህም ውስጥ እንግዲህ ሁለቱ ዛሬ ያየናቸው ናቸው። ስሜታዊ ደህንነትን መፈለጋቸውንና ለዓላማ የሚኖርን ወንድ መውደዳቸውን። እናም አንተ እነዚህን ሁለት ፍላጎቶች ተረድተህ ልትጠቀምበት ይገባል። ታዲያ በዚህ ቻናል እንግዲህ የወንዶች ጉዳይ የሴቶችን እያንዳንዳቸውን ፍላጎታቸውንና ድክመታቸውን እያወጣን በዝርዝር ስለምንመለከት ቻናሉን ሰብስክራይብ በማድረግ በቀጣይም ሌሎች ተመሳሳይ ቪዲዮዎችን እንድትከታተሉ በአክብሮት ጋብዛለሁ። ይመቻችሁ።